ፌሚኒዝም የተባለው ንቅናቄ የሴቶችን መብት የሚያስጠብቅ ሳይሆን ወንድነት የተባለውን ሐሳብ ለማጥፋት የተፈጠረ አጀንዳ ነው። ልብ ብለህ ስማኝ። ፌሚኒዝም የሚያራምዱትን ሰዎች እኩልነት በሚል ሰበብ ሴቶችን ወደ እኩልነት ከመገፋፋት ይልቅ ወንድነትን ያወርዳሉ። ወንድነት የሚባለውን ስብዕና ያጠለሻሉ። ደፋሪ፣ ጨቋኝ የመሳሰሉ የማጠልሻ ስምን ይጠቀማሉ። እኩልነትን ለማስፈን በሚል ምክንያት ወንድነትን እያዋረዱ ይገኛሉ። እናም ልብ በል፣ ፌሚኒዝም የተባለው ንቅናቄ በመንግስታት በጣም ይደገፋል። እንዲሁም በመንግስታት የተፈጠረ አጀንዳ ነው። የተፈጠረበት ምክንያትም ወንድነት የተባለውን ስብዕና ለመደምሰስ ነው። በደንብ እንድትረዳኝ በምሳሌ ላስረዳ። ሮማውያንን እንደ ምሳሌ ውሰድ። የተለያዩ ጎሳዎችን በቀኝ ግዛት ሲገዙ መጀመሪያ የሚያደርጉት ነገር ወንዶችን ከውትድርና እንቅስቃሴ ማስቆም ነው። ወንዶች ውትድርና እንዲያቆሙ ማድረግ ነበር። ውትድርና ስልጠና ከሌለ ያቺ ጎሳ ትዳከማለች። በቀላሉ ለማስተዳደርም አይቸግራቸውም። ታላቁ እስክንድርን ተመልከት። ከከተማ ከተማ ሲገዛ መጀመሪያ የሚያደርገው ነገር በውትድርና እድሜ ላይ ያሉ ወንዶችን በሙሉ በሞት ይቀጣል ወይም ባሪያ አድርጎ ይሸጣቸዋል። እስክንድር የተረዳው ነገር ምን መሰለ? ወንዶችን ካጠፋ፣ ካመናመንክ፣ ካዳከምክ በቀላሉ ያችን ሀገር መምራት ትችላለህ። በቀላሉ ስልጣንን ማደላደል ትችላለህ። ካልገባ አሁንም አንድ ምሳሌ ልጨምር። ግብፃውያን እስራኤሎችን እንዴት እንዳደረጓቸው አስብ። ሁሉንም ወንዶች ገደሉ። እስራኤላውያንንም ያዟቸው፣ እስራኤላውያንንም ገዟቸው። የአሁኖቹ መንግስታት አንተን ለማዳከም አይገሉህም ወይም ለባርነት አይሸጡም። አንተ እንድትዳከም ለማድረግ ፌሚኒዝምን ማራመድ ብቻ ይበቃቸዋል። ፌሚኒስትን እንድታገባ ይጋብዙሃል። አንዷን ፌሚኒስት አንተ ቤት ካስቀመጡ የምር ግዛቲቷን ማስተዳደር ለነሱ አይከብዳቸውም። ወንዶች በሴቶች ዲስትራክት ከተደረጉ፣ በሴቶች ከተዳከሙ፣ ወንድነት የሚለውን ስብዕና እንደ መጥፎ ነገር ከቆጠሩ በእርግጥም ደካማ ወንድ እየሆኑ ይመጣሉ። ፌሚኒዝም ወንድነት የተባለውን ስብዕና ለመስመር ነው የተፈጠረው። ቲክቶክ ላይ የሚነዙትን ሐሳቦች ተመልከቱ። ክሮፕዋን ትለብሳለች፣ አንተም ኩሽና ትገባለህ። የመሳሰሉ ነገሮችን ሰምተሃል። የወንድነት ጥንካሬን በማጠልሸት ቶክሲክ ማስኩሊኒቲ በማለት መሪ አስተዳዳሪ ሲሆኑ ጨቋኝ፣ የሴት መብት ተጋፊ በማለት ከወንዶች ነፃ ወጣን ይላሉ። እነሱ ግን ከባህሉና ከሃይማኖታቸው ነው ያፈነገጡት። ነፃነት ለነሱ ተገላልጦ መሄድ ነው፣ ተገላልጦ መታየት ነው። ነፃነት ለነሱ ልጅን ማስወረድ ነው። ነፃነት ለነሱ ትዳርን ማፈራረስ ነው። ነፃነት ለነሱ ከወንዶች ማፈንገጥ ነው። ከመጥፎ ከባለጌ ወንዶች ማለት አይደለም፣ ከወንድነት ማፈንገጥ ነው ለነሱ ነፃነት ማለት። መንግስታትም ከሴቶች ጎን በመሆን ይደግፏቸዋል። ጀስት ወንዶችን ለማዳከም የሰሩት ሀብት ሜዳ ላይ እንዲበተን ይደረጋል። በሴቷ በኩል ገብተው ቤተሰብን ይከፋፍላሉ። መከፋፈል ካለ ደካማነት ይኖራል። መንግስታት ፌሚኒስቶችን ይደግፏቸዋል። ለምን? ስልጣናቸውን ለማቆየት ደካማ የማያምጽ ወንድ ስለሚፈልጉ። ለዚህ ነው ፌሚኒስቶች የተፈጠሩት። ለዚህ ነው ለፌሚኒስቶች ድጋፍ የሚያደርጉት። ወንድነት መመለስ አለበት። የድሮ ወንድነት ሊመለስ ይገባል። እንደ ድሮ ጠንካራ መሆን አለብን። መሪ መሆን አለብን። የሴቶች ራስ መሆን አለብን። እንደ ድሮ ወንዶች ሴቶችን ልንንከባከብ፣ ልንጠብቅ፣ ልንከላከልላቸው፣ ልንሞትላቸው። እንዳሁኑ ደካማ ወንዶች እነሱን መድፈር የለብንም፣ መጨቆን የለብንም። የድሮውን ወንድነት ልንመልስ ይገባል። ፌሚኒዝም በፍጹም መቀበል የለብንም። በፍጹም መቃወም አለብን። ከጎሳችን ልናረቅ ይገባል። ፌሚኒዝም እንዲያራምዱ ከፈቀድን እመነኝ፣ ወደፊት የምትወልደው ልጅ እንደ ሴት ማህፀን ቢቀበርብኝ ቁጭ ብዬ በሻና ምን ችግር አለው ብሎ ይጠይቃል። እንደዚህ አይነት ብኩን ትውልድ ነው የምታፈራው። ፌሚኒዝም የኛ ጠላት ነው። የድሮ ወንድነት ይመለስ። እንደ ድሮ ስርዓት ያለው ቤቱን ቀጥ አድርጎ የሚይዝ አባወራ ለመሆን እንብቃ። ወንድ ሁኑ። የድሮ ወንድነት ይመለስ።